እንዴ ለምንድን ነው የምታፈጭብኝ? ይቅርታ ለልዬ፣ በጣም ነው የምጠላሽ። በቃ ተይኝ፣ ከህይወቴ ውጭልኝ። ለልዬ አሁን ስለረሳሽ ነው እንጂ እኮ በጣም የምትወጂኝ ጓደኛሽ ነኝ። ምንም ሆኜ ጉዳይ አይደለም። እሺ ይኸውልሽ፣ ልታታልኝ የሞከርሽ ከሆነ አሁን ኤላዬ ሊመጣ ስለሆነ ጉድሽ ነው የሚፈለው። ኤላ ከየት ነው የሚመጣው? ደግሞ እሱ ክዶሽ እንደሄደ ረስተሽው ነው? ማነው ትቶኝ ሄደው? ቆይ አንቺ ማን ላከሽ? ችግርሽ ምንድን ነው? እኔ ደስተኛ እንደሆነ አትፈልጊም? ለልዬ ወደ ራስሽ ተመለሽ። እያደረግሽው ያለሽው ነገር ትክክል አይደለም። እስኪ ራስሽን ተመልከችው። ልክ ይሁንሽ መስሎ ነው እንደሚሰማሽ፣ ግን ደግሞ እውነታው እኛ ሁላችንም ልክ አይደለንም። እሺ ይሄንን አምነሽ መቀበል አለብሽ። አንቺ ማን ስለሆንሽ ነው የኔ ልክ አለመሆን የሚታይሽ? ለነገሩ ስትታይ መቀኛ ነው የምትመስል። እኔ ምቀኛ? ታዲያስ? ለልዬ እባክሽ ወደ ራስሽ ተመለሽ። ይሄ እኮ ለአንቺ በፍጹም አይገባሽም ጓደኛዬ። እሺ በቃ የኔ ጓደኛ ኤላዬ ላስታውቅሽ። ኤላዬን ጥሪዋ ዘርቤልኝ በቃ አጠገቤ ላይሽ አልፈልግም። አይደል ዶክተር ኤላዬ ይላል። እንዴት ነሽ? ባብሬ እኮ ነግሮኝ ነበር መድኃኒቱን ስትወስጂ የባሰባት እንደሆነ። አዎ ዶክተር፣ እባክህ ለለሊ የሆነ ነገር አድርግላት። እሺ አደይ። ለዴብ ስልክ ሲደወልለት ማነው ብላ ፍቅር ስትጠይቀው ማሚ ናት ብሎ ይላታል ማለት ነው። ከዛ ፍቅር ደግሞ ለምንድን ነው ማታነሳላት አንሳ እያለች ትገኛለች። ማሚም ደግሞ መታ የፍቅር እናት ለዴብ ወደዛ እንድትመለስ ትፈልጋለች እያለች ትገኛለች። እንዴት እንደዚህ ይሆናል ዴብም እያለ ይገኛል። ማሚም እኔም እንደ ጓደኛ ነበር የመከርኳት፣ ነገር ግን ልትቀበል አልቻለችም እያለች ትገኛለች። ፍቅርም በዚሁ ደግሞ የእሷን ሀሳብ የሚሰማ መስሏል። ለምን እንደዚህ አታደርግም ብላ ስትል ምን ላደርግ ብሎ ሲላል ሌላ ሚስት ለምን አታገባም እያለች ስትመልስለት፣ ከዛ ዴብ ደግሞ ይሄ ያንቺ ምክር ለኔ አያስፈልገኝም እያለ ይገኛል ማለት ነው። ማሚም ዴብም መክራ ወጣለች ማለት ነው። ዴብም ብቻውን ተቀምጦ ይገኛል ማለት ነው። ሊልዬ እዚህ ጋር ደግሞ ብቻዋን እያወራች ትገኛለች። ከዛ ባቡሬ አጋጣሚ ይመጣል ማለት ነው። ባቡሬ አጋጣሚ ሲመጣ ልቀቀኝ ውጣ ከዚህ ጋር እያለችው ትገኛለች። ከዛ ባቡሬም ደግሞ ግንባሯን ስመው አትፍሪሽ እያላት ይገኛል። አንተ ለምንድነው ማትረዳኝ? እኔ እኮ አልፈልግም እያልኩ እኮ ነው። አልፈልግ ካልኩኝ ለምንድነው የምታስጨንቀኝ እያለች ትገኛለች። እሺ ምንድነው የምትፈልጊው ብሎ ሲላት አባቴ ጋር ውሰደኝ እያለች ትገኛለች ማለት ነው። በጣም ታሳዝናለች ሊልዬ። ይህን ጠረን ምን ነው ሽታ ሰጥተው ይሄ ምን ነው ብሎ ሲላት ይህን ጠረን ከዚህም በፊት አውቀዋለሁኝ እያለች እየሳቀች ትገኛለች ማለት ነው። ከዛ እሱ ደግሞ ባቡሬ ነኝ ባቡሬ ጠረን ነው ወይስ የቤኪ ብሎ ሲላት ቤክንማ ከዚህም በፊት አስታውሰዋለሁኝ እያለች ትገኛለች ማለት ነው። ፈተና እራሱ ትምህርት ቤት ስንፈተን 0 ነበረ፣ ከኔ የኮረጀ ነበረ የሚፈተነው እያለች ትገኛለች ማለት ነው። በዛ ላይ ደግሞ ሰራተኛችን በጣም አስቸግራኛለች እያለች ትገኛለች ማለት ነው። ይሄ ቤት እኮ ያንቺ ቤት ነው፣ የእናንተ ቤት ነው፣ የኛ ቤት ነው እያላት ይገኛል ማለት ነው። ተዋኒ ካንተ ጋር መኖር አልፈልግም፣ የራሴ ቤት አለኝ፣ ኤላዬ በጣም ናፍቆኛል እያለች ትገኛለች። ባቡሬም ደግሞ ኤላያች ለምን ራስሽን ታስጨንቂያለሽ? ኤላ እኮ ጥሎሽ ጠፍቷል እያለ ይገኛል። ኤላዬ መድኃኒቱን ዋጭ ብሎ ሲላት ባቡሬ ኤላዬ ዋጭ ስላለኝ እወጣለሁኝ እሺ እያለች ትገኛለች ማለት ነው። ሊልዬም በጣም እያሳዘነች ትገኛለች። ቤተሰብ ባቡሬም በዚያው አጋጣሚ እየተጨናነቀ ይገኛል ማለት ነው። የአዳይ አባትና ጫኔዋ እዚህ ጋር እየተጓዙ ይገኛሉ። አዳይ መቼ ሳመልጣቸዋለች፣ ስላመለጠች ደስ ብሎኛል ማለት ነው። ጠላቶቻችን በዝቷል፣ አንተ ተጠንቀቅ እያሉ ይገኛሉ። የአዳይ አባት ለጫኔዋ ማለት ነው በሰላም ይመልሶት እያለ ይገኛሉ። መቼስ የእርሶ ነገር አይሳካም
እሱ በልጅቷ ፍቅር ጠልቃ ገብቶ እንዲሆን ራሱ ጥሩም አይመጣም። የአዳይ አጎትም ምንድነው ምን አጠፋኝ ምን አደረኩኝ ብሎ ሲላ የአዳይ አባትም ባንተ የተነሳ እኮ ነው ይሄ ሁሉ ጉድ የመጣብኝ እያሉ ይገኛሉ ማለት ነው። ብርሃንን አደራ ሌሎች የሚመጡትን ነገርም ካሉ አደራህን እያሉ የአዳይ አባት እየተጓዙ ይገኛሉ ማለት ነው። አለልኝንም ከቻልክ መልስልኝ እያለ ይገኛል ማለት ነው። የአዳይ አባት እንግዲህ ወደ ቀያቸው እየተመለሱ ይገኛሉ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ደግሞ በላይ ግቡ አይከፈልበትም ማለት ነው። ብርሃንም መታ እማዬ አባዬ እኮ ወደ ቀውል መለስ ነው እያለች ትገኛለች። ግን የሱ ጥፋት ነው እያለች ትገኛለች። ለቀዩም ሰላም ይሆናል ይሄድ አባዬ በሄደበት መንገድ ደግሞ ለኔም ጥሩ አይመጣም እያለች ትገኛለች። አባዬ እያለ ማንም ቀና ብሎ አያየኝም። አሁን ግን ለመኖር በጣም እያስፈራኝ ነው። ጫኔዋም አለልኝም እንዳሻቸው ነው የሚሆኑብኝ እያለች ትገኛለች። ብርሃንም ማለት ነው እናትየው ምን እናትሽ እያለው ማንም አጠገብሽ አይደርስም አትፍሪ ልጄ እያሉ ይገኛሉ። የብርሃን እናትም እንግዲህ ብርሃንም ይህንን ተቀብላ እሺ ብላ እናትየውን በእናትየው ጉያ ስር ገብታ ቁጭ ብላለች ማለት ነው። አይ ገጀራውና የቤዛ ወንድም ሴራቸውን እየሰሩት ሴራቸው ስላልተመቸላቸውና ስላልተሳካላቸው እዚህ ጋር እያወሩ ይገኛሉ። መድኃኒቱ የት አለ ብሎ ሲሉ ብሩን ካልሰጠከኝ መድኃኒቱን አልሰጥክም እያለ ይገኛል ማለት ነው። መድኃኒቱን የሰጠክ ማን ነው ብሎ ሲል ቤዛ ናት እህቴ ናት የሰጠችው እያለ ይገኛል። እንግዲህ ገጀራውም እዚህ ጋር እየጠበቀ ይገኛል ማለት ነው። ከዛም በኋላ ደግሞ ዶክተሩ ይመጣላችኋል እናንተ ማለት ነው። ገጀራው እንግዲህ ወደዛና ወደዚህ ያየ እየተቆነጠነጠ ይገኛል ማለት ነው። ቤተ ዘመድዬ ገጀራው በጣም ሴራው የሚያስጠላ ነው ማለት ነው። እንግዲህ ምን አባታችን እናድርግ። የሙድ መድኃኒቱ ሙሉ ነው ወይ ብሎ ሲለው አው ሙሉ ነው ይላል። የቤዛ ወንድምም የመላው ነገር ምን አደረከው ሲል ምንም አታስብ እያለ መድኃኒቱን ይዞ ሄዷል ማለት ነው። አንቺ ተረገምሽ ቤዛ እንደው ምን ይሻልሻል? አይድልሽ አው ነይ አደይ ነይላት ነይ ተጠጊ በያት መቶ አደይ ምን ሆነሽ ነው በተከበረበት ሆስፒታል መተሽ የምትበጠብጩ እያላት ይገኛል ማለት ነው ዶክተሩ። አደይም ደግሞ ይህን ከናንተ ነው ያልጠብቅም ለምንድነው እንደዚህ የምታደርጉት ሊሊኮ በጣም ታማለች እያለች ትገኛለች። ከዛ ዶክተሩ ቤዛን ይዞ ይወጣል ማለት ነው። ሩታ አደይ ቆይ ምንድነው ችግሩ እያለች ትገኛለች። አደይም ለሩታ እናንተ ምን ሆናችሁ ነው የቤዛን ሴራ እናንተ አታቆምና ነው እንዴ እዚህ አምጥታችሁ ሆስፒታል ውስጥ ሊሊ በሷ እንድትታከም የምታደርጉት? ለሊሊ ረዳት በፍጹም መሆን አትችልም እሷ እያለች ትገኛለች። አደይም እንግዲህ እያለች ትገኛለች ማለት ነው። አቤና እና በያሹን በር መጥቶ ሲያንኳኩ ማን ነው እያለ ይገኛል። ባክ ተነስና ና በሩን ክፈት ማን ነው እያልከ አታስጨንቀን እያለ ይገኛል ማለት ነው። አሃ ዲስኮ ዳንሳ አንተ መሆንህም ባቀማ ጨራሽ በሩንም አልከፍትም ነበረ እያለ ይገኛል ማለት ነው። አቤም ደግሞ ሮማን እዚህ ሄለን አለች ወይ ብሎ ሲለው አዎ አለች። ሮማን ቁጭ ላይ የመከረቻት ቁጭ አድርጋት የመከረቻት ትገኛለች። ምንም አታስብ ይሄ ነገር ጥሩ አይደለምም እያለም ይገኛል ማለት ነው።
እኔም እኮ ግራ ቢገባኝ ነው እንጂ እኮ ሌላ ነገር ምንም ተፈጥሮ አይደለም። ከቀው መታ ይዘክ መጣህ ወደዚህ፣ ከዚህ ደግሞ መተክ ወደ አሜሪካ ይዛ ሄዳለሁ እያልክ ትገኛለህ። እንዴት አድርገክ ነው እና ልጅቷ እንዴት አድርግ